በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 3 በዚች ቀን ጌታ ከመረጣቸው ከ72ቱ አርድእት ውስጥ የሆነ ሐዋርያው ቅዱስ ያሶን አረፈ። ይህም ቅዱስ ከሐዋርያት ጋራ ወንጌልን በሰበከ ጊዜ ብዙ መከራዎችን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ተቀበለ። ድንቅ ታምራትም አደረገ። በአምሳኛው ቀን ከሐዋርያት ጋር አጽናኝ መንፈስ ቅዱስን ተቀብሏልና ትውልዱም ከጠርሴስ ሀገር ነው። ከጠርሴስም ሰዎች አስቀድሞ አመነ። ሐዋርያ ጳውሎስንም ከተጠራና ካመነ በኋላ በብዙ ሀገሮች ተከትሎ በወንጌል ትምህርት አገለገለው። ተሰሎንቄ ከተማም ከጳውሎስ ጋር ይዘው በመጎተት ከተሰሎንቄ ገዢ ዘንድ አቀረቧቸው። ከዚህም በኋላ በጠርሴስ ሀገር ቅዱስ ጳውሎስ ኤጲስቆጶስነት ሾመው። የወልደ እግዚአብሔርንም ቤተ ክርስቲያን በመልካም አጠባበቅ በቅንነት ጠበቀ። ምዕመናንን በቀናች ሃይማኖት ካጸናቸው፣ በጎ ምግባርና ካስተማራቸው በኋላ ከዚያ ወደ ምዕራብ ሀገር ሄዶ በውስጧ የከበረ ወንጌልን አስተማረ። ስሟ ኮራኩርስ ወደምትባል ደሴትም ደርሶ በውስጧ ወንጌልን ሰበከ። እግዚአብሔርም ወደ ማወቅ መለሳቸው። በዲያቆናት አለቃ በሰማዕታትም መጀመሪያ በከበረ ሐዋርያ እስጢፋኖስ በውስጧ ቤተ ክርስቲያን ሰራላቸው። የዚያች ሀገር ገዢም ባወቀ ጊዜ ይዞ ከእስር ቤት አስገባው። በዚያን 7 ወንበዴዎችን አግኝቶ ሃይማኖትን አስተማራቸው። በክብር ባለቤት ጌታ ኢየሱስ ክርስቶስ ታመኑ። የክርስትና ጥምቀትም አጠመቃቸው። ከዚያም በኋላ በመኮንኑ ፊት ቆመው እኛ ክርስቲያን ነን፣ በክብር ባለቤት ጌታ ኢየሱስ ክርስቶስም እናምናለን ብለው ጮኹ። መኮንኑም ዝፍትና ዲን በተመላ ምጣድ ውስጥ አግብቶ አቃጠላቸው። የሰማዕትነት አክሊልን ተቀበሉ። ከዚያም በኋላ ቅዱስ ያሶንን ከእስር ቤት አውጥቶ ብዙ አሰቃየው። ነገር ግን ምንም ጉዳት አልደረሰበትም። የንጉሥም ልጅ ከቤቷ መስኮት ሆና አይታ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመነች። ልብሶቿንና ጌጦቿንን አውጥታ ለድሆች ለምስኪኖች ሰጠችና ከዚያም በሐዋርያው በያሶን አምላክ በክብር ባለቤት በጌታ ኢየሱስ ታመነች። አባቷም ሰምቶ እንዲያስሯት አዘዘ። እንዳዘዛቸውም አደረገው። በጢስም አፍነው አሰቃዩአት። ደግሞ ማራቆቷትና አባቷ በፍላጻ ነደፈዋት። ነፍሷንም በእግዚአብሔር እጅ ሰጠች። ከዚህም በኋላ ቅዱስ ያሶንን ወደ ደሴት ሰደደው። በደሴትም ውስጥ ያሰቃየው ዘንድ መኮንኑ ከሰራዊት ጋር አብሮ በመርከብ ተሳፈረ። እግዚአብሔርን ከሰራዊቱ ጋር በባህር አሰመጠው። ከዚህ በኋላ ቅዱስ ያሶንን ወንጌልን እያስተማረ ብዙ ዘመናት ኖረ። በሁለተኛው ሌላ መኮንን ተሾመ። ቅዱስ ያሶንን ይዞ በምጣድም ውስጥ ድኝና ዝፍትን ስም ሞልቶ ነበልባሉን ወደ ላይ እስኪወጣ ድረስ ከበታቹ አነደደ። ቅዱስ ያሶን በውስጡ ጨመረው። የክብር ባለቤት ጌታችን አዳነው። ምንም ጉዳት አልደረሰበትም። መኮንኑም የድንቅ ስራይቱ በክብር ባለቤት ጌታችን ኢየሱስ ክርስቶስ ከነ ቤተሰቡ ሁሉ ከሀገር ሰዎች ሁሉ ጋር አመነ። ሁሉንም አጥምቆ የከበረ ወንጌል ሕግና ትእዛዝ አስተማራቸው። አብያተ ክርስቲያንም ሰራላቸው። በውስጣቸውም ብዙ ድንቅ ተአምራቶች አደረገ። ብሩህ በሆነ ገድሉ ጌታችንም ደስ ካሰኘውና ካገለገለው በኋላ በበጎ ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለከ ያስወረዱ ለወልደ ማርያም ድንግል መጥበቢ ሕፃናት ስሙ ለጢገነ እሳት ውእዩ ዘኢያመምከ ፍልሃተ ቅብኦ ለወልተ ንጉሥ ሰላም ዘምስለ ፍያት ስብኡ እለ በሄዴከ አመኑ ወጥምቀተ ንሱ። በዚህች ቀን ከቤልጌት ሰዎች አባ ብሶይ በሰማዕትነት አረፈ። ይህም ቅዱስ በመናቅና በማቃለል ሰውነቱ በማጣመምና በመቆልመም አሰቃዩት። የእግዚአብሔርን መልአክ በእጁ አክሊል ይዞ አትፍራ፣ ጽና፣ እነሆ በእጄ ውስጥ አክሊል አለ አለው። ደግሞ ብዙ አሰቃይተው ወደ እሳት ጨመሩት። ተጋድሎውንም በዚሁ ፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባ ብሶይ በላህበ ማህቶት ዘውየ አናደ ገጹ ፍጹመ እስከ ተጸለየ በዝንቱ አክሊል ዘውስተ እንዲየ
እቅሌልከ መልአክ እንዘ ይብሉ አመ በርእሱ ወደ የበዋእየ ሰዓት ፈጸመ ገድሎ ሰናየ። በዚች ቀን የተባረከች ንግሥት ወለተ ማርያም የዕረፍቷ መታሰቢያ ነው። እርሷም የንጉሥ ወናግ ሰገድ እናቱ ናት። ለእግዚአብሔር ምስጋና ይሁን፣ እኛንም ከመከራ ሁሉ ያድነን ለዘላለሙ አሜን። በዚች ቀን ደግሞ የከበረ ቀሲስ አውሳብዮስንና የሰማዕት ቅዱስ ሴም መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ በጸሎታቸው ይማረን ለዘላለሙ አሜን። ዘአቀረብኩ መኃልየ አዘክርያ አእላፍ ለተጻመድኩ ዘለፈ ለላነበበ ተወክፈ ዘንዴትየ መጽሐፍ እንተረሰይከ እግዚኦ ጸርዐከ መበለት ወክፈ ማለቡ አብኡ ብኡላን ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል ሀዲ ወመነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፈው በክርታስ ወለዛ ጽፎ እንዘይድረስ ለዛ አነበበው ለዘተረጎመ በልሳነ ሐዲስ ወለዘሰማ ቃሉ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ ሙረ ይማረነ ኢየሱስ ክርስቶስ